እውነት፣ ብርሃን፣ ኃይል፣ የመዳን ምልክት እግዚአብሔር የለም ነበር እንዴ? 300 ዓመት ሙሉ ሲደፈን 300 ዓመት ሙሉ ሲቀበር እግዚአብሔር ነበረ። ነገር ግን እግዚአብሔር ተአምሩ የሚሰራበት ክብሩ የሚገልጥበት ጊዜና ወቅት ስላለው እግዚአብሔር ለ300 ዓመታት አንድም ሰው ሳያስነሳ ዝም አለ። ያን የተደበቀውን መስቀል፣ ያን የተደበቀውን ኃይል፣ ያን የተደበቀውን ብርሃን፣ ያን የተሰወረውን የመዳናችን ምልክት የታሪክ አዋቂዎችም ሊያውቁት አልቻሉ። ወዳጆቼ አንድን እውነት ማግኘት ከፈለጋችሁ፣ አንድን እውነት ማወቅ ከፈለጋችሁ ጠብቁ። ሁለተኛ ነገር ወደ እግዚአብሔር አመልክቱ። ሶስተኛ ነገር በከንቱ አትድከሙ። በስጋ ድካም እውነት ማግኘት አይቻልም። በስጋ አእምሮ፣ በስጋዊ እይታ እውነትን ቆፍሮ ማግኘት አይቻልም። በጣም የሚገርመው አንዳንድ ጊዜ ምን አለ መሰላችሁ፣ ውሸት ሲደረብ፣ ውሸት ሲደገም፣ ውሸት ላይ ውሸት ሲጨማመር እውነት የሚመስልበት ሁኔታ አለ። አንድ ቀን ግን ይህ እውነት መፈንዳቱ አይቀርም። ነገር ግን ይህ ቆሻሻ በተደራረበ ቁጥር ሲታይ ተራራ ሆነ። አሁን ቆሻሻነቱ ቀረና ተራራ መሆን ጀመረ ማለት ነው። ምንም እንኳ የመስቀሉን ክብር ለመደበቅና ለመሰወር አይሁዳውያን መስቀሉ እንዲደበቅና እንዲሰወር ቢያደርጉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበር በጊዜው ማለት ነው። በነገራችን ላይ ይህ ታሪክ በመጽሐፍ ቅዱስ የለም። መጽሐፍ ቅዱስ ላይ ታሪክ አታገኙም። ለምንድን ነው በመጽሐፍ ቅዱስ ያልተጻፈው ብለን ይህን እውነት የሚያውቀው እግዚአብሔር እስኪናገር ታገሱ፣ ጠብቁ። ቀጥሎ ሰዎች መናገር ይጀምራሉ። ሰዎች ቀድመው ስለ እውነቱ ቢናገሩ እግዚአብሔር እንዲናገር አስቀድሞ ስላልፈቀዱ ነገራችን የሚያምንም አይኖርም። በሚናገሩት እውነት ላይ ሌሎች ይሳለቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የዩቲዩብ ቻናል ተከታታዮች እንደምንቆያችሁ፣ እንደምንሰነበታችሁ። ይህ የባስተሪዮ መንፈሳዊ ሚዲያ ዩቲዩብ ቻናል ነው። እኔ አስራተ ገብርኤል እባላለሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዚህ የዩቲዩብ ቻናሌ ለእናንተ የሚጠቅሟችሁን እንግዲህ የአውደ ምሕረት መርሃ ግብሮች፣ የስቱዲዮ ትምህርቶች፣ የመስክ የተለያዩ በረከት ስራዎች፣ በጎ አድራጎት ስራዎች፣ አንዳንድ ትምህርታዊ መርሃ ግብሮችን ይዤላችሁ እመጣለሁና በማቅረብላችሁ መንፈሳዊ መርሃ ግብሮች ደስተኛ እንደሆናችሁ፣ ትምህርት እያገኛችሁበት እንደሆነ፣ ለውጥ እያገኛችሁበት እንደሆነ ተስፋ አድርጋለሁኝ። ዋናው የዚህ የዩቲዩብ ቻናሌ ዓላማ ምንድን ነው? እናንተ በመንፈሳዊ ሕይወታችሁ ብርቱ ንቆች እንድትሆኑ እንዲሁም ከእውቀትን ባሻገር መንፈሳዊ ብቃት እንዲኖራችሁ ማስቻል ነው። ይህንን እንግዲህ የሚያደርገው እግዚአብሔር ነው። በእኔ በደካማው ላይ በኃጢአተኛው ላይ ሆኖ የሚናገር እግዚአብሔር ነው። በእናንተ በተማሪዎች ላይ ይህን መርሃ ግብር በምትከታተሉት ወንድሞች ላይ ሆኖ ከዚህ በሚተላለፍላችሁ መርሃ ግብሮች በልቦናችሁ ሰሌዳ ላይ መልካሙ ነገር እየጻፈላችሁ እንድትበረቱ ስንቅ እንዲሆናችሁ የሚያግዛችሁ እግዚአብሔር ነውና እግዚአብሔር አምላካችን ለሁላችንም እንግዲህ ጽናቱን ይስጠን። ጅማሬያችን እንዳሳመረ ሁሉ በፈተና በመሰደድ በመራቆት በመራብ በመጠማት በመነቀፍ በብዙ አይነት መንገድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሐዋርያት ለቅዱሳኑ ለሰማዕታቱ እኔን የሚከተል ቢኖር መስቀሌን ተሸክሞ መስቀሌን ይዞ ይከተል እንዳለው እንግዲህ ይህንን በማድረግ በመከራ ውስጥ በማለፋችን ሁላችንም ተጠቃሚ ነንና እግዚአብሔር አምላካችን ፍጻሜያችንን ያሳምርልን። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ይህ ቅዱስ መስቀል ሁለት ነገሮች ታይቶበታል። ማለትም ጌታችን ካረገ በኋላ በነበሩት ዓመታት ሁለት ነገሮችን ማስተዋል ተችሏል። ይሄኛው ምንድን ነው? የማያምኑት አሕዛብ መስቀሉ ላይ በሚያዩት ገብሬ ታምራት ክርስቲያን መሆን ችለዋል። እንግዲህ ይህ መስቀል በፈውሱ ምክንያት በርካታ አሕዛብ ክርስቲያኖች እንዲሆኑ አስችሏል። ሁለተኛው ነገር ደግሞ ምንድን ነው? በታምራዊነቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ ምክንያት ክርስቲያኖች በአጠቃላይ ይህን መስቀል በከፍተኛ ክብርና በከፍተኛ ፍቅር ይዘውታል። ታዲያ ይህን የተመለከቱ አይሁድ ፈውሱን የተመለከቱ ተአምራቱን የተመለከቱ ክርስቲያኖች ለመስቀሉ የሰጡትን ክብር የተመለከቱ አይሁዳውያን መስቀሉን በአንድ የቆሻሻ ማጠራቀሚያ ቦታ እንዲቀበር አደረጉ። በጣም የሚገርመው ዛሬም በጣም ብዙ ተረፈ አይሁድ አሉ። የሰዎችን መዳን፣ የሰዎችን መፈወስ፣ የክርስቲያኖች መጽናት የማያምኑት ስላመኑ ይህ እውነት እንዲደበቅ፣ ይህ ኃይል እንዲደበቅ፣ ይህ ብርሃን እንዲሸሸግ ቆሻሻ የሆነ አስቀያሚ የሆነ ነውር የሆነ እጅግ በጣም ለጆሮ የሚከብድ
ስራ ሲሰሩ ይታያል። እንግዲህ ይህን የሚያደርጉት አንድም ሆን ብለው ነው። ሁለተኛው ነገር ደግሞ ምንድን ነው? ባለማወቅም ነው። ባለማወቅ ማለት እንግዲህ ሰዎች ናቸው። እንግዲህ እንደዚህ ተረፈ አይሁድ እንላቸውም አይሁዳውያንም ሰዎች ናቸው። ያ መስቀልን የሚመለከቱበት አይኖች ልክ ከዚህ ቀደም ጌታችን ከመሰቀሉ በፊት ይህ መስቀል የወንበዴዎች የሚሰቀሉበት ምልክት ስለሆነ የሚያዩት ወንበዴዎችን በሚያዩበት አይን ነው። ጌታችን የተመለከቱበትም አይኖች እጅግ በጣም የሚገርሙ ናቸው። ወንበዴዎች ይሰቀሉበት የነበረ መስቀል ስለሆነ አይሁዳውያን ይህን መስቀል የሚመዝኑበትና የሚመረምሩበት ከዚህ መስቀል ጋር ተያይዘው ያለው የትኛውንም ነገር የሚያስተውሉበት መንገድ ከወንብድና የተሻለ ስላልነበረ ይህ መስቀል በቆሻሻ መካከል እንዲቀበር አደረጉ። ታዲያ የአካባቢ ነዋሪዎች በየቀኑ ቆሻሻ ስለሚጥሉበት ቦታ ወደ ተራራነት ተቀየረ። በጣም የሚገርም እኮ። አንዳንድ ጊዜ ምን አለ መሰላችሁ? ውሸት ሲደረብ፣ ውሸት ሲደገም፣ ውሸት ላይ ውሸት ሲጨማመር እውነት የሚመስልበት ሁኔታ አለ። አንድ ቀን ግን ይህ እውነት መፈንዳቱ አይቀርም። ነገር ግን ይህ ቆሻሻ በተደራረበ ቁጥር ሲታይ ተራራ ሆነ። አሁን ቆሻሻነቱ ቀረና ተራራ መሆን ጀመረ ማለት ነው። ምንም እንኳ የመስቀሉን ክብር ለመደበቅና ለመሰወር አይሁዳውያን መስቀሉ እንዲደበቅና እንዲሰወር ቢያደርጉም በኢየሩሳሌም የነበሩ ክርስቲያኖች ቦታውን ያውቁት ነበር በጊዜው ማለት ነው። ታዲያ በ70 ዓመተ ምህረት በጥጦስ ወረራ ኢየሩሳሌም ስለጠፋች በዚያ የነበሩ ክርስቲያኖች ተሰደዱ። እንግዲህ አስቡት፣ መስቀሉ ተሸሸገ፣ ተቀበረ፣ ቆሻሻ ክምር ወደቀበት። ያ ቆሻሻ ክምር ተራራ ሆነ። አሁን ደግሞ ጥጦስ ተነሳና እነዚያን ክርስቲያኖች ከኢየሩሳሌም እንዲጠፉ አደረገ። የተቀበረበት ቦታ የሚያውቅ ለማግኘት አስቸጋሪ ሆነ ማለት ነው። ስለዚህ የተቀበረበትን ቦታ የሚያውቅ ባለመገኘቱ መስቀሉ ከ300 ዓመታት በላይ ተዳፍኖ ተቀብሮ ኖረ። በጣም የሚገርም ነገር ነው። እውነት፣ ብርሃን፣ ኃይል፣ የመዳን ምልክት እግዚአብሔር የለም ነበር እንዴ? 300 ዓመት ሙሉ ሲደፈን 300 ዓመት ሙሉ ሲቀበር እግዚአብሔር ነበረ። ነገር ግን እግዚአብሔር ተአምሩ የሚሰራበት ክብሩ የሚገልጥበት ጊዜና ወቅት ስላለው እግዚአብሔር ለ300 ዓመታት አንድም ሰው ሳያስነሳ ዝም አለ። በ326 ዓመተ ምህረት የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ተነሳች። ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። ጉዞ ስታደርግ መስቀሉ ስለተቀበረበት ቦታ ምንም አይነት መረጃ አልነበረትም። ታዲያ ከዚያም ደርሳ መስቀሉ ያለበትን ቦታ አታውቅም። ቅድም እንደነገርኳችሁ ብታስቆፍር መስቀሉ ያለበትን ቦታ ልታገኝ አልቻለችም። ሰውን ብትጠይቅ የሚያውቅ አልተገኘም። አንዳንድ ጊዜ እውነት አላችሁ፣ ይህ እውነት ተከድኗል፣ ተሸፍኗል፣ እናንተና እግዚአብሔር ብቻ ታውቃላችሁ። ሰዎች ያን እውነት ፍለጋ መጥተው በዙሪያችሁ ቢያስሱ እናንተን ካላገኙ፣ ከእግዚአብሔር ጋር ካልተነጋገሩ እውነቱ ሊያገኙ አይችሉም። እውነቱ ያለው ከእናንተና ከእግዚአብሔር ዘንድ ነው ያለው። እግዚአብሔር ብቻ የሚያውቀውን እውነት ማወቅ የሚቻለው ወደ እግዚአብሔር በመጮህ ነው። ወይም ሰዎች ያውቁታል ብለን የምናውቀውን ነገር ወደ ሰዎች ቀርበ በምንጠይቅበት ጊዜ ትክክለኛ ነገር አናገኝም። የሚገርማችሁ ሁኔታ የሆነው ይህ ነው። በመጨረሻ የመስቀሉ መገኘት የእግዚአብሔር ፍቃድ ነበርና ካለ እግዚአብሔር ፍቃድ እውነት አይገለጥም። አንድ ይሁድ የአይሁድ ሰውን ማለት ነው፣ አረጋዊ ነው፣ ታሪክ ያውቃል፣ ሽማግሌ ነው። ይህን ሰው ታገኝና ቅዱስ መስቀሉ የተቀበረበትን የተጣለበትን አካባቢ ስለሚያውቅ ሰው ጠየቀችው። ሽማግሌው የተቀበረበትን አካባቢ ያውቃል። ነገር ግን ምን አለመሰላችሁ? አንቺም በከንቱ አትድከሚ፣ ሰውንም አታድክሚ አላት። ምክንያቱም እሱ አካባቢን ያውቃል እንጂ በትክክል መስቀሉ ያለበትን ቦታ ከእግዚአብሔር በቀር ማንም አያውቅም ነበረ። ምክንያቱም በሰዓቱ ክርስቲያኖች ተሰደዋል፣ ኢየሩሳሌም ጠፍታለች፣ ብዙ ክርስቲያኖች ከቦታው ርቀዋል፣ ሸሽተዋል። ነገር ግን በታሪክ ደረጃ የሚያውቁ ሰዎች ነበሩ። ስለዚህ ምንድን ያለ መሰላችሁ? አሁን እኔ ከምነግርሽ ይልቅ እግዚአብሔር ቢነግርሽ ይሻላል አለ። ስለዚህ እንጨት አሰባስበሽ ዕጣን አፍስሽበት፣ በእሳትም አያይዡ፣ ደመራ ደምሪ ማለት ነው። ደመራ ይደመርና እሳቱን ለኮስ፣ ዕጣንም ጣይበት። የዕጣኑ ጢስ ወደ ላይ ወጥቶ ወደ ታች ሲመለስ አቅጣጫውን አይተሽ አስቆፍሪው አላት። በዚህ ምልክት ታገኛለሽ ነው ያለው። እንግዲህ ያን የተደበቀውን መስቀል፣ ያን የተደበቀውን ኃይል፣ ያን የተደበቀውን ብርሃን፣ ያን የተሰወረውን የመዳናችን ምልክት የታሪክ አዋቂዎችም ሊያውቁት አልቻሉም።
ያን የተደበቀውን መስቀል የአረጋዊ ከዚህ ቦታ ነው ብሎ በድፍረት ሊናገርም አልፈለገም። ለምን? እድሜ ጠገብ ነዋ። አረጋዊ ነው። ምራቁን ዋጥ ያደረገ ነው። ወደ እግዚአብሔር ጸልይ ያላት፣ ወደ እግዚአብሔር ዕጣኑ ይጭስ፣ እግዚአብሔርም ደግሞ ይህን ምልክት ያሳይሽ፣ ከእግዚአብሔር ዘንድ የሚሰጥሽ ምልክት ይሻላል፣ ድካምሽ ብዙ አይሆንም ነው ያላት። አያችሁ፣ እርሱ እኮ እዚህ ቦታ ያለው ቆፍሪ ብሎ ማለት ይችላል። ነገር ግን ምንድን ያደረገው? ወደ እግዚአብሔር ብታመለክቺ የቁፋሮ ቀን አጭር ነው የሚሆነው። እኔ ባሳይሽ ብነግርሽ ግን ለዘመናት ምናልባትም አንቺ ሳትሆኚ ልጅሽ ወይም የልጅ ልጅሽ ልትሆን ትችላለች የምታገኘው። ይሄ ማለት ነው ወዳጆቼ፣ አንድን እውነት ማግኘት ከፈለጋችሁ፣ አንዱን እውነት ማወቅ ከፈለጋችሁ ጠብቁ። ሁለተኛ ነገር ወደ እግዚአብሔር አመልክቱ። ሶስተኛ ነገር በከንቱ አትድከሙ። በስጋ ድካም እውነት ማግኘት አይቻልም። በስጋ አእምሮ፣ በስጋዊ እይታ እውነትን ቆፍሮ ማግኘት አይቻልም። ምንድነው ያለው? አቅጣጫውን አይተሽ ታስቆፍሪያለሽ ነው ያላት። ወደ ላይ ወጥቶ ዕጣኑ ወደ ታች ሲወርድ ያሳይሻል። ወደ እግዚአብሔር ጩኸን እግዚአብሔርን ጠይቀን በምናገኘው መልስ በኩል ነው ጥያቄዎቻችን መልስ የሚያገኙት እንጂ በፍጹም ለበለዚያ እውነት ልናገኝ አንችልም። ታዲያ እሷም ያላትን ሁሉ አደረገች። እንጨት ደምራ በዚያ ላይ ዕጣን ጨምራበት በእሳት ለኮሰችው። የዕጣኑ ጢስም ወደ ላይ ወጥቶ ወደ ታች ሲመለስ በጣም የሚገርማችሁ ሁኔታ መስቀሉ ያለበትን ቦታ በጣት ጠቅሶ እንደማሳየት ያክል ነው ያመለከተው። የዕጣኑ ጢስ ሲመለስ ማለት ነው። እግዚአብሔር ሲናገር፣ እግዚአብሔር ሲያመላክት፣ የእውነትን ስፍራ ሲያሳያችሁ እዚህ ቦታ ነው ብሎ የሚያሳያችሁ። አትወዛገቡ። ስለዚህ ወደ እግዚአብሔር መጮህ፣ መለመን፣ መልስ ከእግዚአብሔር መጠየቅ ያስፈልጋል ማለት ነው። ጢሱ ያረፈትበትን ቦታ መስቀሉ የተቀበረበት እንደሆነ አወቀች፣ አመነችም ጭምር። ምክንያቱም ከእግዚአብሔር ነው መልስ ያገኘችው። ሱባኤ ገብተን በምንጸልይበት ጊዜ በሱባኤ ወቅት በፍጹም ርኩስ መንፈስ ጣልቃ ሊገባባችሁ አይችልም። ከስጋ ሐሳብ በቀር ርኩስ መንፈስ ጣልቃ በስጋችሁ ውስጥ ገብቶ ከእግዚአብሔር የሚሰጣችሁ መልስ ላይ በፍጹም ጣልቃ ሊገባባችሁ አይችልም። ለዚህ ነው ሱባኤ በምትይዙበት ወቅት የምታዩዋቸውን ህልሞችና በሱባኤ ወቅት የሚሰጣችሁን መልሶች ማመን አለብን። ምንም አማራጭ የለንም። ምክንያቱም ያ የእግዚአብሔር ጊዜ ነው። ያ የእግዚአብሔር ሰዓት ነው። ያ እናንተና እግዚአብሔር የምትነጋገሩበት ወቅት ነው። ይህ አይሁድ በጣም በሚገርማችሁ ሁኔታ እንደነገርኳችሁ ታሪክ አዋቂ ነው። ነገር ግን ክርስቲያን አልነበረም። በኋላ ግን በክርስትና አምኖ ተጠመቀ። ስሙም ክሪያኮስ ተባለ። ማን ተባለ? ክሪያኮስ። በዚህ መሰረት ከመስከረም 17 ቀን አስጀምራ እስከ መጋቢት 10 ቀን ከሌት ሳትል ለ7 ወራት ያክል እንግዲህ የጉድፍን ኮረብታ አስቆፈረች። ቆሻሻውንም ካስወገደች በኋላ 3 መስቀሎች ተገኙ። በጣም በሚገርማችሁ ሁኔታ እንዲህ አይነት ነገሮች ይፈጠራሉ። በጣም ለፍታችሁ ደክማችሁ ወጥታችሁ ወርዳችሁ ፍሬውን በላው ስትሉ አንዳንድ ጊዜ ፍሬውን ማንበላበት ጊዜ አለ። ለምን? መጨረሻ ላይ በምንወስናቸው ውሳኔዎች በውስጥ በኩል ያለው የተደበቀው ክፉ ኃይል እንዲሁም በኑራችን ውስጥ እንቅፋት እየሆነብን ከእግዚአብሔር እቅፍ ለይቶ ነው ያኖረን። የክፉ መንፈስ ፈተናዎች ያመጣል፣ በኑራችን ውስጥ ምርጫዎች ያመጣልናል። ለዚህ ነው አንዳንድ ጊዜ የሆነ ነገር እናቅዳለን፣ ግን መጀመር አንችልም። ምክንያቱም ክፉ መንፈስ በውስጥ በኩል ሆኖ እቅዳችን እንዳይጀመር በተለያዩ መንገዶች ይዋገናል። ሀሳብ ሆኖ ወይም ከኛ የሚወጣና በሰዎች ላይ አድሮ እቅዳችንን እንዳንጀምረው እንቅፋት ይሆንብናል። ጀምረነውም ደግሞ እንዳንጨርሰው የተለያዩ እንቅፋቶችን በህይወታችን ውስጥ እንዲገጥመን ያደርጋል። እንዲሁም ጨርሰን ከመጨረሻው ላይ መስቀሉን አገኘን፣ ብርሃን አገኘን፣ ኃይል አገኘን ብለን ስንል ፈተናዎች ይመጣሉ። ቅድም እንደነገርኳችሁ ከጅማሬው ጀምሮ ይቺ ንግስት እያስቀደመች የመጣችው የአባቶችን ምክር እየሰማች ወደ እግዚአብሔር እየቀረበች እግዚአብሔርን እየለመነች እግዚአብሔርን እየጠየቀች ከእግዚአብሔር በምታገኘው መልስ ነው የመጣችው። አሁን መጨረሻ ላይ 3 መስቀሎች ተገኙ። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል ከሁለቱ መስቀሎች የሚለይበት አንድ ምልክት አለ። የጌታን መስቀል ሙት በማንሳቱ ተለይቶ ይታወቃል ማለት ነው። መስቀሉ የተገኘው መጋቢት 10 ቀን ነው በ326 ዓመተ ምህረት። እንግዲህ አስቡት፣ ያ መስቀል ለ300 ዓመታት ተቀብሮ ነው የቆየው። ያ እውነት ለ300 ዓመታት ማንም ሳያገኘው ነው የቆየው። ከ300 ዓመት በኋላም ግን ሲወጣ ሌሎች መስቀሎች ነበሩት አብረው። ስለዚህ ይህን ነገር ለማወቅ አይኖቻችን በስጋ አይን ሳይሆን ማየት ያለብን በመንፈሳዊ አይን በምናይበት ጊዜ ለእውነቶች የቀረብን እንሆናለን። ስለዚህ ይህ መስቀል ድውያንን በመፈወሱ ምክንያት አሁንም ከሁለቱ መስቀሎች ተለይቶ እውነተኛው መስቀል ስለመሆኑ ህዝቡ መሰከሩ። ህዝቡም ሁሉ መስቀሉን እየዳሰሱ ኪርያላይሶን እያሉ በመዘመርና በደስታ በሐሴት
ይህን መስቀል አከበሩ። እንግዲህ ቀኑ መሸ፣ ጨለማም ሆነ። በዚያን ጊዜም የኢየሩሳሌም ጳጳስ ብፁዕ አቡነ መቃርዮስና ንግሥት እሌኒ ከሕዝቡም ጋር ከሰራዊቱም ጋር ወስደው ማለት ነው መስቀል ጸሎት ቤት አኖሩት። ይህ ጸሎት ቤትም በኋላ ንጉሥ ቆስጠንጢኖስ እብነ መሰረት ወይም የመሰረት ድንጋይ በማኖር ለመስቀሉ መታሰቢያ ቤተክርስቲያን አሰርቶ መስከረም 17 ቀን ተመረቀ። አያችሁ፣ ቅዳሴ ቤቱ የተከበረው በመስከረም 17 ነው። ለዚህ ነው የመጀመሪያ መስቀል በዓል አከባበር መስከረም 17 327 ዓመተ ምህረት መስቀሉ መከበር የጀመረበት ዕለት ነው። ለዚህ ነው ለጥያቄዎቻችን መልስ ከእግዚአብሔር ማግኘት ያለብን። ከሰዎች ሲሆን ትንሽ ያወሳስባል። ከእግዚአብሔር ሲሆንና እውነቱን እንዲህ አድርገን ስናገኘው ግልጽ ነው የሚሆነው። በነገራችን ላይ ይህ ታሪክ በመጽሐፍ ቅዱስ አልተጻፈም። መጽሐፍ ቅዱስ ላይ ይህ ታሪክ አታገኙም። ለምንድን ነው በመጽሐፍ ቅዱስ ያልተጻፈው ብለን በምንጠይቅበት ሰዓት ይህ ታሪክ የተፈጸመው መጽሐፍ ቅዱስ ከተጻፈ በኋላ ስለሆነ ነው። መጽሐፍ ቅዱስ ከተጻፈ በኋላ የተጻፈ ታሪክ ስለሆነ በተለያዩ የታሪክ መዛግብት ይህን ታሪክና ሌሎችም ታሪኮች እናገኛለን። ስለዚህ ቤተክርስቲያን ሁለቱን በዓላቶች ታከብራለች። ነገር ግን በደማቅ ሁኔታ የሚከበረው ይህ መስከረም 17 ነው። ይህ የሚሆንበት ምክንያት መጋቢት 10 ቀን ሁል ጊዜ ማለት ነው በአብይ ጾም ወቅት የሚውል መሆኑና ለመስቀሉ የተሰራው ቤተ መቅደስ የከበረው መስከረም 17 ስለሆነ ነው። ስለዚህ ከ300 ዓመት በላይ ጠፍቶ የነበረው ቅዱስ መስቀል በንግሥት እሌኒ አማካኝነት የተራራው መስቀሉ የተቀበረበት ተራራ የታወቀበት ዕለትና እንዲሁም ከዚህ ዕለት በኋላ መጋቢት 10 ቀን መስቀሉ ወጥቶ ቅዳሴ ቤቱ የከበረበት ቀን መስከረም 17 ስለሆነ ይህን በዓል በደማቅ ሁኔታ እናከብራለን ማለት ነው። በእውነት ከቅዱሱ መስቀል አምላካችን እግዚአብሔር ፈውስን፣ ምሕረትን፣ ድህነትን ያድለን። መስቀል ኃይላችን ነው። መስቀል መድኃኒታችን ነው። መስቀል የነፍሳችን መዳኛ ነው። መስቀል የመዳናችን ምልክት ነው። አይሁዳውያን ይህንን ብርሃን፣ ይህን መድኃኒት፣ ይህንን እውነት ከቆሻሻ ላይ የጣሉት ከቆሻሻ ላይ ጥለው የቆሻሻው ክምር ተራራ አክሎ ተራራው መስቀሉን ውጦት ታሪክ ተቀይሮ በዛ እውነትን የሚያውቁት ህዝቦች ተሰደው ከብዙ ዓመታት በኋላ ከ300 ዓመት በኋላ እውነት የወጣችው። ዛሬም ብዙዎቻችሁ ጥያቄዎች ይኖራችኋል። ስለ አንድ ነገር ለማወቅ በጣም ትጓጓላችሁ። ይህ ነገር እውነቱ የት ነው ብላችሁ ትጠይቃላችሁ። እውነቱን የሚያውቀው እግዚአብሔር ነው። ይህን እውነት የሚያውቀው እግዚአብሔር እስኪናገር ታገሱ፣ ጠብቁ። ቀጥሎ ሰዎች መናገር ይጀምራሉ። ሰዎች ቀድመው ስለ እውነቱ ቢናገሩ እግዚአብሔር እንዲናገር አስቀድሞ ስላልፈቀዱ ነገራችን የሚያምንም አይኖርም። በሚናገሩት እውነት ላይ ሌሎች ይሳለቃሉ። ሐዋርያት ደቀ መዛሙርቱ የጌታችን መወለድ፣ የጌታችን መራብ፣ መጠማት፣ መከራን መቀበል፣ እኛን ለማዳን ስለመምጣቱ፣ የጌታችን ስለመሰቀሉ፣ ስለመሞቱ በመመስከራቸው ምክንያት በእውነት ሰማዕትነትን ተቀበሉ። ነገር ግን ምንድን ነው እነርሱ ይህን ምስክርነት መመስከር የጀመሩት አስቀድመው መምህራቸው ጌታቸው አምላካቸው የእኛም አምላክ የሁላችን ጌታ መከራን ተቀብሎ ተሰቅሎ ነው፣ ሞቶ ነው፣ ተነስቶ ነው። እሱ ከፈጸመ በኋላ ነው፣ ተፈጸመ ካለ በኋላ ነው እነሱም ወጥተው መንፈስ ቅዱስን ተመልተው መናገር የጀመሩት። እንኳንስ አስቀድሞ ሊናገሩ ይቅርና እንደውም ጌታን አሳልፈው ይሸጡት፣ ይክዱት፣ ይርቁ ነበረ። ሁላችንም እንደዛ ነን። እግዚአብሔር መንፈስ ቅዱስ ያበረታል። እግዚአብሔር መንፈስ ቅዱስ እውነቱን እንድትናገሩ እናንተ በምትናገሩት እውነት ሰዎች እንዲሞቱ ሳይሆን ሰዎች ሕያው እንዲሆኑ መንፈስ ቅዱስ እንዲያገዛችሁ ያስፈልጋል። ስለዚህ ስለ አንድ ጉዳይ መናገር ካለባችሁ መጀመሪያ እግዚአብሔርን ጠይቁት ወይም እግዚአብሔርን እናስቀድመው። ብዙዎች በዚህ መንፈሳዊ አገልግሎታችን የተለያዩ ነገሮች ጥያቄዎች አሏቸው። እንደዚህ እንደዛ የሚሏቸው ብዙ ነገሮችን ያነሳሉ። የተለመደ ነገር ነው። ይህንን ነገር መልስ ለመስጠት ጊዜው አይደለም። እግዚአብሔር ቀድሞ ይናገር። እግዚአብሔር ስራውን ይስራ። እግዚአብሔር ጸሎታችን ተቀብሎ ወደ ሰማያት ጸሎታችን አድርጎ በቸርነቱ ጸሎታችን ተቀብሎት ልክ የዕጣኑ ጢስ ወደታች ወርዶ እንደ ጣት መጠቆሚያ እዚህ ተራራ ነው ያለው ብሎ መስቀሉ ያለበት ቦታ ስፍራ እንዳመላከተ ሁሉ ያን ጊዜ እኛም እውነቱን ተቀብለን ልክ በዛን ጊዜ የነበሩ ነገስታቱም ሊቀ ጳጳሱም ህዝቡም መስቀሉን በክብር እንዳከበሩት በምስጋና በዝማሬ እንዳከበሩት ሁሉ እኛም ደግሞ እንደዚሁ እውነትን አጅበን እውነትን አጥረናት የምናመሰግንበት ጊዜ ይመጣል። እስከዛው ድረስ ግን ሁላችን በያለንበት በሃይማኖታችን እንድንጸና ያስፈልጋል ማለት ነው። አምላካችን እግዚአብሔር ይህን በዓለ በረከት፣ የሰላም፣ የፍቅር የተላርግልን። ይህንን የዩቲዩብ ቻናሌን እንግዲህ
ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። ከዚህ ዩቲዩብ ቻናላችን የምታገኟቸው መርሃ ግብሮች ለብዙዎች ደርሰው ሌሎችም ይጠቀሙበት ይማሩበት፣ በመንፈሳዊ ሕይወታቸው ትንሽ የምትሆን ያግዛቸው ዘንድ የበኩላችሁን አስተዋጽኦ እንድታደርጉ ሼር በማድረግ ማለት ነው። ሰላም